ያማንና ሩያ አሁንም ቢሆን ከሁሉም እንደራቁ እንደተሰወሩ ናቸው። እስካሁን ድረስ ጉቨን ነበር ፈልጎ ያገኛቸው። ከዛ ነስሊያንም ተከትለው ነበረ። ነስሊያን እንዲሁም ጉቨን አሁን አብረው ከሩያ ጋር እንዲሁም ከያማን ጋር እያወሩ ነበረ። ያማን በጣም ትልቅ ችግር ውስጥ እንደገባ ነው ጉቨን የሚታየው። ሰራን ባንድ በኩል እዚህ ነገር ውስጥ ጉቨን እስካለበት ድረስ ሁለቱንም ዋጋ ሊያስከፍላቸው እየተዘገጃጀ ነበረ። በራሱ ብዙ ተንኮሎችን እያዘጋጀ ነው። ሼብኔሜን ከሰማሽ በኋላ ተናዳ እየወጣች ነው። ባንድ በኩል ጄሱር አሁንም ቢሆን ከቻላ አራቀም። ቻላን በጣም ነው የሚወዳት። እንደገና በድጋሚ አሁን ሊያት ወደ ክፍሏ እየገባ ነበረ። ያኔ ስሎት የነበረውን ስዕል አሁንም በድጋሚ እጁ ላይ ይዞታል። ከዛው ከሷ አጠገብ እየቀረበ ነበረ። እሷ ተኝታለች። የኔ ልዕልት እያለ ዝም ብሎ እያያን ነበረ። ይህን ወረቀትና አበባ አስቀምጦ ዝም ብሎ እያያት እያለ ድንገት አላዝ መጣ። አንተ ደግሞ እዚህ ምልቶ መጣ ምን ታረጋለህ? ምን ሰራለህ እዚህ ብቻህን ብሎ ያፈጥበታል። ከዛ በኋላ እሱ ያው እኔ አላርለ እንዴት እንደሆነች ሊያት ብዬ እኮ ነው የመጣሁት አለው። አንተ ምንድነው? ምን በእናንተ ዶክተር ናንተ ነርስ ነህ ቤተሰብ ነህ ምንድነህ እያለው ነበረ። በመጀመሪያ ፈጣሪ ያቅልላችሁ። ሁለተኛ ያው እኔ እንዴት ትሁን ብዬ ነበር የመጣሁት። የቻላ ነገር አስጨንቆኛል። ያው ብዙ ነገር ውስጥ አልፈን ነው የመጣ ነው እዚህ ደረጃ የደረስ ነው። በአንድ የሚሆን በሌላ መንገድ ሰብአዊነት የሚባል ነገር አለ። እሺ ምንድነው እያለው ነበረ። የምን ሰብአዊነት? ምር መዘባርቀው አንተ ስለምን ሰብአዊነት የምታወራው? ከዚህ በኋላ ቻላ ጠገም እንዳላይ ውጣ፣ ከዚህ ጥፋልኝ ከዚህ እያለው ነበረ። አይ ዝም ብዬ እኮ ነው ካንተ ጋር መከራከረው አለው። እየሰማኝ ነው አይደለ? ከዚህ በኋላ ቻላ ጠገም እንዳላይ አለው። እሺ በቃ ተረጋጋ፣ ልጅቷ ተኝታለች፣ ድምፅህን ቀንስ፣ እወጣለሁ፣ ተረጋጋ ብሎት በዚህ መንገድ ጄሱር እየወጣ ነበረ። አላዝ በጄሱር ተናዶበታል። ከዛ ዞር አለ። ዞር ብሎ እህቱን እያየ አጠገቧ ጄሱር ያስቀምጦን ወረቀት እንዲሁም አበባ ተመለከተ። አበባውን እየጣለው ወረቀቱን ከፈተው። ሲከፍተው ውስጡ ስዕል ነበር የነበረው። ይህን ስዕል ሲያይ ያስታወሰው ሩያ እንዴት የዛለት ቤት እንደሌለች ስትናገር የሰማውን ነበረ። ይህም ጄሱር ስዕል ስለው ከዛም በኋላ ሂጂና ለቻላ ስጫት ብሎ እንደላካት ከዛ እሷን ብትሆን ይሄ ነገር እንደገጠማት ተናግራ ነበረ። ይህ ስዕል አሁን እንዴት ድጋሚ ሊመጣ እንደቻለ ጥያቄ የተፈጠረበት። ይህ ስዕል እዚህ ካለ አንተም እዛ ነበርክ ማለት ነው እያለ በእጁ ወረቀቱን እያጨማደደው ነበረ። ጭምድድ አድርጎ ያስባል። ምንድን የተፈጠረው ነገር ያልገባኝ እያለ ብዙ ያሰላስላል። በሌላ በኩል እነ ያማን አሁን ቢሆን ቁጭ ብለው እያወሩ ናቸው። ቆይ ግን እንዴት ብዬ ነው ከዚህ ሁሉ መዓት የምወጣው? ግራ የገባኝ ነገር እሱ ብቻ ነው። ሰው ግን እንዴት በአጭር ጊዜ ውስጥ ምን አይነት ችግር ውስጥ እንደሚገባ ግን ታይቷቸዋል። ትንሽ ብለን የጠበቅነው ነገር በጣም ትልቅ ነገር ህይወታችን ውስጥ ይፈጥራል። ትንሿ ውሳኔ በጣም ብዙ ልዩነት ታመጣለች እያለች ሩያ ስትናገር ነበረ። ከዛ ደግሞ ራሷን ተወቅሳለች። በድንገት የሆነ ልጅ ሻይ ይዞ መጣ። ያማን ያው ለእናትና ለአባተ ሻይ ይዘን መተናል አለው። እንዲህ ሲለው የምን አባት? እሱ እኮ ዶክተር እኮ ነው ምን ሆነ ነው እያለ ነበረ። ጉቨን እንደዚህ ሲል ያማንን ገርሞት እያየው ነበረ። ሻዩን አንፈልግም ብለው መለሱ። ጉቨን ያማንን በዚህ ሁኔታ እንዲህ ገርሞት እየተመለከተው ከዛ ሩያ ራሷን ተወቅስ ጀመረ። እኔ ነኝ ጥፋተኛው እያለች ነበረ። ያማን ደግሞ እኔ ነኝ እያለን ነበረ። እሷ ደግሞ እኔ እኮ ነኝ የገደልኩት ሩዝ ጋርን ትላለች። አይደለሽም እያለን ነበረ። እናንተ ምን ሆናችሁ የምትገባበዙት? ይሄ ጨዋታ መሰላችሁ እንዴ? ይሄ ፉክክር ምናምን ነገር የምናደርግበት ጊዜ እኮ አይደለም። ተረጋጉ እንጂ ምን አይነት አጣብቂኝ ውስጥ ምን አይነት ችግር ውስጥ እንደገባን ግን ታውቃላችሁ? ይሄ የምናሾፍበት አጋጣሚ አይደለም በማለት ጉቨን ይናገራል። ራሴ ፈልጌው ነው በቃ ራሴ ይህንን ነገር እቀበላለሁ እያለ ያማን ይናገራል። ያማን ምን እያረክ ነው ያለው? አንተ ቆችን ሴት እስከ መቼ ነው የምታስለቅሳት? እስከ መቼ ነው እንደዚህ በአንተ ምክንያት የምታማርረው? አንተን ካገኘችበት ቀን ጀምሮ ላይ ማልቀስ ነበረባት እንዴ? ኧረ ያማን ትንሽ አስተውል እያለ ጉቨን እየለመነው ነበረ። ነገር ግን ያማን አሁንም በዝምታ እንደተዋጠ ነው። ጉቨን ይመክረዋል ኮስተር ብለው። በሌላ በኩል አሁንም ቢሆን ሰራን ከቢሮ አልወጣም። ብዙ አይነት ታንኮሎችን እያሰበ ነበረ። ቢሮ ውስጥ አይኑን ጨፍኖ ወንበሩ ላይ ተቀምጦ ነበረ። በዝምታ ተውጧል። ድንገት የሆነ ሰው በሩን ከፍቶ ገባ። አቶ ሰራን እያሉ ነበር። ውጣልኝ ከዚህ ይለዋል። ግን አቶ ሰራን ያን ዶክተር በተመለከተ አዲስ መረጃ ካለ አምጣልኝ ብላይ ነበረ እያለ ገባ። ናስኪ ናግባ እስኪ እያለው ነበረ። እሱም ገባ። ከገባ በኋላ ፊት ለፊቱ ቆመ። እስኪ አምጣው እያለው ነበረ። አቶ ሰራን አቶ ጉቨን በወቅቱ የልደት ሰርተፊኬቶችን እየተመለከተ ነበረ አለው። ከዛ ወረቀቱን ሰጠው። ወረቀቱ ላይ ያለውን ስም ዝርዝር ተመለከተው። አይሊ ሳላን የሚለውን ስም አገኘው። ታዲያ እያልከኝ ያለው እቺን ስም መርጦ ወሰዳት ነው ብሎ ጠየቀው። አቶ ሰራን እያለው ነበር። ጥሩ ሂድ በቃ ችግር የለም አመሰግናለሁ እያለው ነበረ። ሰራን ተናደደ። ጉቨን እዚህ ለምን እንደቀረ አሁን ምክንያቱ የተገለጠለት ይመስላል። አሁን ልጅህን አገኘ ማለት ነው። እዚህ የቀረው ለልጅ ስትል ነው ማለት ነው። ልጅህን ፈልገ ነው ማለት ነው። ሄይ እንደዛም አይሆንም። በል እንግዲህ ልጅህንም ይዘህ መከራውን አብረህ ትጋፈጧል። እንግዲህ አብቅቶላችኋል ሁለታችሁም። ይሄን ነገር እንዴት እንደምታልፉት አላቀላችሁ ብሎ ስልክ ደወለ። ሌላው የሆነ አድራሻ ልክላለሁ ለአዲል ሲዛር ትልክለታለህ እሺ በፍጥነት እዛ ቦታ እንዴድ እያለው ነበረ። ሰራን በዚህ መንገድ ያማንንም ጉቨንንም እየካዳቸው ነበረ። በሌላ በኩል አሲ እንዲሁም ጄሱር ጨንቋቸዋል። አሲ በተደጋጋሚ ወደ ያማን ስልክ እየደወለች ነው። የት እንደሄደ አታውቅም። በተደጋጋሚ እየደወለችለት ስልኩ አይሰራም። እንዴ ለምን ስልኩን አጥፍቶ እለም ያለው? ግራ ገባኝ እኮ የሊድ ይችላል እያለች ነበረ። አሲኔ ራሱ ግራ ገብቶኛል። ሲመጣ እንግዲህ እውነቱን ይነግረናል ምን እየሆነ እንዳለ እያላን ነው። ድንገት አላዝ መጣ። አላዝ እንደመጣ ምን ሆንሻል? የደነገሽ ትመስያለሽ አላት። ማኔ አረ ተሳስታልን ያልደነገጥኩም ስትሮ ነበረ። ደንግጣቸዋል። አንተ ባለፈው ለታዛ
ቦታ ነበርካ እዛ ቤት ውስጥ ነበርክ ብል አልተሳሳትኩም አይደለ እያለው ነበረ ጂሱር። ከዛ ዝም ብሎ እያየው ነበረ። ግን ምን ልታረግ ሄድክ ንገረኝ እስኪ ሩዝ ጋርን ፈልገህ ነው ምንድን ወይስ ሌላ ምክንያት አለ አለው። ይህ የማይመስል ነገር አታውራ አንተ ጥፋ ከዚህ በቃ ምንድን የማይመስል ነገር የምታወራው ሲለው ነበረ። ይኸውልህ የሳልከውን ስዕል ሩያ ነግራኛለች። ሩያ የዛን ቀን ያንን ስዕል ልታደርስ ነበር ሄደችው። ነገር ግን መልሰህ እንዴት ያን ስዕል አገኘው እንዴት አገኘው እስኪ በልና ንገረኝ አለው። ሩያ መልሳ ሰጠች ብሎ እየተናገረ ነበር እሱ። ስማ ሩያ እኮ አብራኝ ነበረች አትዘባርቅ አቃባጥር ምሮ የምትለው እንዴ ሩያ እንዴት ብላ ነው እንደዛ ደንግጣ መልሳ ደግሞ ወረቀቱን ወስዳ አምጥታ ምሰጠ ምሮ የምታወራው ምን እየሆነ ነው ያለው ብሎ ጠየቀው። አንተ ራስህ ምን እያሰብክ ነው ያለው ምን እያረክ ነው ያለው ለመናገር የፈለከው ነገር ፊት ለፊት ተናገር ምንድነው ዙሪያ ጥምጥም የምትሄደው ሲለው ነበረ። ከዚህ በኋላ አንተን እከታተላለሁ ትሰማለህ አይደለ ሁልጊዜ ነው የምከታተልህ የትም አትሄዳትም አታመልጣትም የምፈልገውን ነገር ደግሞ አገኛለሁ። በእርግጠኝነት እናንተ እዚህ ውስጥ እጃችሁ እንደሌለበት ተስፋ አረጋለሁ ነው ካለ ግን እጃችሁ እዚህ ውስጥ በጣም ነው የምናደደው ምክንያቱም እናንተ ላይ እንደዚህ መናደድ አልፈልግም ከእናንተ ጋር በዚህ ሰዓት መጣላት አልፈልግም ብሏቸው ሄደ። አሲና ጄሱር ይተያያሉ። ይሄ አላዝ እኮ ለምን እንደሚቅለበለብ ትላለች አሲ። ከዛ ጄሱር ምንም አታስቢ ምንም አያመጣም ይላታል። አንተ ግን የት ነው የደበቅከው የት አስቀመጥከው ቢላውን አለችው። እቤት ደብቄዋለሁ ምንም አታስቢ አላት። እቤት ሞኝና እንዴ ጄሱር አለችው። አዎ ቤት እንዴ እቤት እስኪ ማን ገብቶ እኛን ቤት ይበረብራል አላት። ተረጋጋች። ከዛ በኋላ በአንድ በኩል አሁንም ነስሊያን ከልጇ አራቀችም። ባህር ዳርቻ ብቻዋን እያሰበች ነበረ። ድንገት ያማን ወደ እሷ እየመጣ ነበረ። አሊ ግን ለምንድን እንደዚህ የምታደርገው እስኪ አሁን ከብዙ ዓመታቶች በኋላ መልሼ እንዳገኘውክ መልሼ በገዛ እጅ ለፖሊስ አሳልፌ ልሰጥህ ነው። እኔን አላምንም ግን ለምን እንደዚህ አይነት ሰው ትሆናለህ ለምን እንደዚህ ታሰቃየኛለህ ያማን ግን ምን ሆነ ነው እያለችው ነበረ። እማዬ ያው ሩዝ ጋር እኮ ያደረገው ነገር እኮ ትክክል እኮ አይደለም በእርግጥ እኔ ብቻ ራሱ ባገኘው ገለው ነበረ ግን የእሷን ህይወት ማጨለም ስላልፈለግኩኝ ነው። አጠቃት እሷን ሊደበድባት ሊገላት ሞከረ። ለጥቂት እኮ ነበር ያመለጠችው በማለት እየተናገረ ነበረ። በማል ስለ ሩዝ ጋር እየተናገረ የማን ቃል ሲያወራ ነበረ። በስነ ስርዓት ተናገር እናትህ እኮ ናት ፍልፍት ያለችው እኔ አጠገብ በጭራሽ እንደዚህ ነቃራት እንዳትናገር እያለችው ነበረ። ዝም ብሎ ተመለከታት። ይቅርታ መጠየቅ አለበት ለሁሉም ነገር ይቅርታ እየጠየቃት ነው ምክንያቱም እናቱን እያሰቃያት እንዳለ አይነት ስሜት እየሰማን ነበረ። እማዬ ግን በጣም ይቅርታ እያለ ያቀፋን ነበረ። እንደዚህ እያለ ያቀፋት እንደውም እሷ እናቱ ስለሆነች በጣም እያደነቃት እያመሰገናን ነበረ። ተው እንደዚህ አትበል እኔ ጨንቆኛል እያለችው ነበረ። ያንቺ ጥፋት አይደለም እማዬ ይህ ሁሉ ነገር የተፈጠረው በአንቺ ስህተት አይደለም የኔ ችግር ነው ለዚህ ችግር ደግሞ አንቺ ተጠቂ ልትሆኚ አይገባም እያላን ነበረ። አንተ ሞኞን ክልች ብላ ታክፈዋለች። ሁለቱ በዚህ መንገድ እንዲህ የተቃቀፉ እንኳንም ወለድኩህ ብላው በደስታ ስታክፈው በርቀት የሚያየው ጉቨን ነበረ። ጉቨን የሚያደርጉትን ነገር በርቀት ዝም ብሎ ይከታተላል። ድንገት ከዛ ያማን ተፈለገ እና አዲል የሩዝ ጋር አባት በሰራን ጥቆማ መሰረት እሱን ፈልገው ቦታው መጡ። በረጋ ቆመው አስገቡን እያሉ ነበረ። ከዛ ያማናው ከእናቱ ጋር ነበረ። ድንገት የሆነ ልጅ መጥተው ያማን አንድ ጊዜ ናስኪ እያለው ነበረ። ያማን ወደ ውስጥ ተጠጋ። ወደ ጆሮ ከቀረበ በኋላ ልጁ ለያማን ምን እየተፈጠረ እንዳለ ነገረው። እንዲህ እያለ ሲነግረው ያማን ቀጥታ ነበረ ወደፊት የተራመደው። እናቱ በአንድ በኩል የት ነህ ብላ እየጠየቀችው እሱ ግን በዝምታ አሁንም እየሸሻን ነበረ። ግራ ገባት። ጉቨን እንደ ስትጨነቅ እያያን ነበረ። ያማን አብሯቸው እየወጣ ነው ከልጆቹ ጋር እንዳለ የግቢው ልጆች ተሰብስበው እየተከተሉት ነበረ። በዚህ መንገድ እየተከተሉት ዋናው በርጋ ደረሱ። በሩ ጋር እንደደረሱ ድምፅ እንዳታሰሙ ብሏቸው በቀዳዳ ጮልቅ ጀመረ። አዲል ሲዛር የሩዝ ጋር አባት ከብዙ ወንዶች ጋር ሆኖ በሩ ጋር ቆመዋል። ከዛ በዚህ መንገድ ያማን ካየው በኋላ ወደ እነሱ ዞረ። ሲዞር ወንድም ያማን እዚህ ጋር የሆነ ነገር ማድረግ እንችላለን፣ አዎ መከላከል እንችላለን፣ ራሳችንን ወተን ጥቃት መፈጸም እንችላለን እያሉ ነበር አንደኛው። ከዛም በኋላ ያማን አይሆንም ምንም ነገር እንዳታረጉ እኔ ምልክት ሳልሰጣችሁ ምንም ነገር እንዳታረጉ አሁን እኔ እወጣለሁ ምንም ነገር እንዳታረጉ ውስጥ ትቀራላችሁ እያላቸው ነበረ። እነሱ ግን ትንሽ ለመቃወም ሞከሩ። ያማን እየተቆጣ ነበረ። ማንም ሰው እንዲከላከልልኝ አልፈልግም ላሁኑ እያለ ነበረ። ያማን በገዛ ፍቃዱ እጁን እየሰጠ ነበር ሁሉንም ነፃ ለማድረግ ሲል በሩን ከፍቶ ወጣ። ጉቨን ያማንን እየፈለገው ተከትሎት እየመጣ ነበረ። ከዛ ልጆቹን በርጋ ተሰብስበው አያቸው። ልጆች ምን ሆናችሁ ነው እያለ ነበረ። ዶክተር እንግዲህ ወንድሜ በቃ ሀሳቡን አልቀየረም አለ። በር ላይ የሆኑ ሰዎች እየፈለጉን ነበረ ተሰብስበው ነበረ። ከዛም በኋላ ወጣ በራሱ የሆነ ነገር እናርግ ስለው እምቢ አለን እያለ ነበረ። ጉቨን ደነገጠ። ጉቨን ተናዶ ቶሎ ብለው በሩን ከፍቶ ሲወጣ ብዙም አራቁ መኪናቸው ታየው። እሱ ራሱ ቶሎ መኪና ውስጥ ገባና በፍጥነት እየተከተላቸው ነበረ። አላስ አሁን ግድያውን በተመለከተ የሩዝ ጋርን አሟሟት በተመለከተ መረጃ እያሰባሰበ ነው ያለው። በተለይ ደግሞ እንዴት ሞተ በምንስ ተገደለ የሚለው መረጃ እያሰባሰበ ብዙ የተደባበቀ ነገር ስላለው የጣሊውን የካሜራ ቅጂ እየፈለገ ነበረ። ያኔ ከሩያ ጋር ሆኖ በመስኮት ወርብሮት ነበር እንደ ቀልድ የሄደው። አሁን ከቀናት በኋላ ሊፈልገው መጣ። ከዛም መኪናውን ካቆመ በኋላ የት ነው የጣልኩት እያለ እያሰሰው ነበረ። እየፈለገው ብዙ ቦታ ፈለገና በመጨረሻም አገኘው። ሲያገኘው በጣም ተደሰተ። በደስታ እየዘለለ መኪና ውስጥ እየገባ ነው ያለው። ነስሊያን ምን እየሆነ እንዳለ አታውቅም። ቁጭ ብላ እያሰበች ነበረ። ከዛም በኋላ ሰራን ደወለላት። ዘና ብሎ ይሁን ነገር ስላደረገ ምንም
አይመስለውም። ሄለው ነስሊያን እንዴት ነሽ እያላን ነበረ። እሷም ተው ሰራህን እንዴት ነው እያለችው ነበረ። ነስሊያን ምን ለማሳካት እየሞከርሽ እንዳለ ትነግሪኛለሽ አትነግሪኝም እያላን ነበረ። እሺ ልጃችንን አገኘሁት እናውን በቅርቡ ለፖሊስ አስረክቤ ሰጠዋለሁ ይሄው ነው የሚሆነው እያለች እየተናገረች ነበረ። በድንገት ሩያ መጣች። አክስቴ ነስሊያን የሩዝ ጋር አባት ያማንን ወሰዱት እያለች ስትናገር ሰራን ይህን ነገር እየሰማ ነበረ። አቶ ጉቨን እየተከተላቸው ነው ይደርስባቸው አይደርስባቸው ግን አላውቅም እያለች በአንድ በኩል ሩያ ተናገራለች። ነስሊያን ከዋለች። ሰራን አሁን ይህን ነገር ያዳምጣል። ነስሊያን በአንድ በኩል ግራ ገብቷት ደንግጣ አሁንም ቢሆን ስልኩ ጆሮዋ ላይ ነበር ያለው። ምን ብላ እንደምትናገር አታውቅም። ሰራን እያለችው ነበር። ሰማው ነስሊያን ሰሞኝ እኮ አየሽ ነገሮችን ለብቻሽ ብቻ ለማሳካት ስትሞክር የሚፈጠረው ነገር አየሽ አይደለ ልክ ሁሉ ነገር እንደማድረግ እንደምችል ታስብ የሚፈጠረው ጥፋት እያላን ነበረ። ጥሩ እሺ ለማንኛውም ተረጋጊ። ለማንኛውም በቃ እኔ ማድረግ ያለብኝ ነገር አደርጋለሁ። ለፖሊስ ደዋውላለሁ የሚሆነ ነገር አደርጋለሁ። ዝጊ በቃ ሰው እያላ ስልኩ ተዘጋ። ሰራናውንም ቢሆን ብዙ ነገር እያሸነፈ ነው ያለው። ነስሊያን ጨንቋት ተቀምጣለች። ምን ማድረግ እንዳለባት አታውቅም። አሁን አላዝ ፍለጋውን ቀጥለዋል። አላዝ መረጃ እያሰበሰበን ያለው አላዝ በቀጥታ ወደ ነር ጄሱር ቤት መጣ። እነ ጄሱር ያልገመቱትን ነገር እያደረገን ያለው ቤታቸውን እየፈተሸን ያለው የሆነ ነገር ተፈጥሯል። ስለዚህ መረጃ እንደደበቁ እርግጠኛ ነው። ስለዚህ ቤታቸውን እያገላበጠ ሲፈትሽ ነበረ። ሳህኑን የቤት እቃውን በሙሉ እያመሰቃቀለ ፈተሸ። ምንም ነገር የለም። አሁን ቀጥታ መጽሐፎችን እየበታተነ እያገለባበጠ መፈተሹን ቀጠለ። እስካሁን አላገኘም። ተማረረ፣ ተናደደ። አሁንም ቢሆን በደንብ በትዕግስት መፈተሹን ቀጠለ። ቤታቸውን እያመሰቃቀለው ድንገት አሲ ወደ ቤት እየመጣች ነው። አሲ ወደ ቤት እየመጣች በውጭ በኩል የእሱ መኪና ቆሞ ስታይ ደነገጠች። ምን ተፈጠረ ብላ እየሮጠች ገባች። ስትገባ ቤቱ ፊቱን አዙሮ ቆሟል። አላስ ምን አገኘ እያለችው ነበረ። ከዛ እሱ እጁን ወደ ኋላ እያደረገ ምንም አላገኘው። ምን ነበር እየፈለግኩ የነበረው? ስፈለግ የነበረውን ነገር ራሱ አላስታውስም። አሲ ተመልከች ምን እንዳገኘው። የሆነ ነገር እንደደበቃችሁ እርግጠኛ ነበርኩኝ እኮ የማይረባ ጨዋታ እየተጫወታችሁ እንደነበረ ጠርጥሬ ነበረ። ስታስቡት እናንተ ብቻ ብልጥ፣ ሌላው ጅል ነው እንደ ይመስላችሁ እያላን ነበረ። አላዝ ምን ለማሳካት እየሞከርክ ነው ያለው? ይሄ ነገር ተው ይቅርብ ባለችው አሲ ተጠንቀቂ እያላ ነበረ። ከዛ እሷ ልትቀበለው እየተጠጋች ነበር። ተጠንቀቂ ይሄ ቀልድ አይደለም፣ ይሄ ጨዋታ ቃቃ ምናምን ነገር አይደለም። እሺ ምን ነው ያልፈራሽ ወይስ አንቺም በቦታው ነበርሽ እያላ ነበረ። ከዛ ትቷት ሊወጣ ነው። አታስቆምኝም ብሏል ሊወጣ ነበረ። አላዝ እመነኝ ይሄ ነገር ካቀመ በላይ ነው የሚሆነው፣ ተው ይቅርብ አለችው። ምን ነው ከባድ የሚሆንብኝ? አስፈላጊ ከሆነ ሄደን ከተቀበረበት ቦታ እናወጣለን ሩዝ ጋርን፣ ምንም የሚመጣ ልዩነት የለም። ይሄ ለእኔ በጣም ቀላል ነው እያላ ነበረ። ከዚህ በላይም ብዙ ነገር አሳልፌያለሁ ብሏት ወጣ። አሲ ግን ፈርታለታለች። ጄሱር በቀጥታ ወደ ቻላ ክፍል እየገባ ነው። ሲገባ ቀጥታ አላዝ ያጨማድድን ወረቀት አየው። ካየው በኋላ በስነ ስርዓት እንደገና አስተካክሎ ካስቀመጠው በኋላ ልዕልቷ ፈገግ ማለት አለባት። ልዕልቷ መሳቅ አለባት። አዎ መደሰት ነው ያለባት። ስትደሰት ብቻ ነው ቆንጆ የምትሆነው እያለ እየተናገረ ነበረ። እንዲህ እያለ እየተናገረ አይ ያንን ታሪክ ግን ታውቂዋለሽ? ታስተውሻለሽ? የሆነች ልዕልት ነበረች ሉሉ መጥቶ ኮንፈረንስ ሲሰማት የምትነቃው ከሞተችበት። አይ ምን አለበት እንደዚህ አይነት ታሪክ እንኳን ባይጻፍ፣ የማይመስል የማይረባ ነገር እንዳስብ ነው የሚያደርገኝ እያለ ካወራ በኋላ ሊወጣ ነበረ። ጄሱር አለች። ድንገት ቆም አለ። አመሰግናለሁ ስትለው ነበረ። ችግር የለም ቻላ እያላት ወጣ። አሁንም ቢሆን ቻላ አይኗን ከፍታ ማሰባን እንደቀጠለች ነው። ጉቨን እና ያማንን እየተከተላቸው ነው። እና አዲል ያማንን መኪና ውስጥ አስገብተውት የት ነው የቀበርከው ቦታውን አሳየን ብለውት ወደዛ ቦታ እየመራ እየወሰዳቸው ነው። በአንድ በኩል ጉቨን ይከተላቸዋል። ጉቨን የሚያስታውሰው በዚህ አጋጣሚ እንዴት ያማንን እንዳገኘው ነበረ። ያማን ተከታትሎ በመኪና ሲያስቆመው ሲጨቃጨቁ የነበረውን ሁኔታ ያስታውሳል። ጓደኛው የዘረመል ምርመራ እንዲያደርግለት ጠይቆታል። ውጤቱን እስካሁን ድረስ አልነገረውም ነበረ። ጉቨኔን አጋጣሚ የሚያስታውሰው አሁን ያማ ልጁ መሆኑን የሚያሳይ ሰፊ ማስረጃ ነበረ። ብዙ ነገሮችን ያስታውሳል። አሁን ቢያንስ ዋጋ ሊከፍልልን ነው። እስካሁን ድረስ ያሳልፉ የነበሩትን ጊዜያቶች እያስታወሰ ከዛም በኋላ ወይኔ ልጄ ከረፈደ አገኘሁ እያለ ነበረ። በአንድ በኩል ያማን ከአዲል ፊት ለፊት ተቀምጠዋል። ልጅ ያለበትን ቦታ ትወስደኛለህ ከዛ ቀብረሃለሁ እያለ የዛትበት ነበረ። የዛለት እህቴን የማየውን ነገሩ ሲከታት ነበረ። እሱም መግደል ነበረብኝ። የራሱን የገዛ ልጅ እኮ ነው የገደለው። ልጅህ አውሬ ነው። እሺ ጨራቅ ነው ልጅህ እያለ ነበር። ዝም በል ስለ ልጅ አታውራ፣ ልጅህን ገለዋል እያሉ ነበረ። ገድየዋለሁ ምን ታመጣለህ እያለ ያማን አብሮት ይከራከራል። ከዛ ውስጥ ያሉት ጠባቂዎች የሆን ነገር አድርገው ዝም ለማስባል እሱም በሽጉጡ ሰደፍ እየመቱት ነበረ። ያማን ዝም ብሎ አዲልን እያየው ነው። ድንገት አላዝ የአባቱ ቢሮ ደረሰ። በፍጥነት ወደ አባቱ ወደ ሰራን ቢሮ ከገባ በኋላ ቢላውን ጠረጴዛ ላይ ሲያስቀምጠው አያታቸው ኤሽረፍም ነበረ። አላዝ በዚህ መንገድ ቢላውን ሲያስቀምጠው ሁለቱም ደነገጡ። አላዝ ምንድነው እያለ ሰራን እየጠየቀው ነበረ። ኤሽረፍም ቢሆን ምንድነው እያለ እሱም ይጠይቃል። ይሄ ወንጀሉ የተፈጸመበት
የተጠቀመበት መሳሪያ ነው። ወንጀሉ የተፈጸመበት ቢላ ነው። ተመልከቱ፣ ግድያው በዚህ ነው የተፈጸመው እያላቸው ነበረ። ሁለቱም ደነገጡ። ኤሽራፍ እየተቆነጠነጠ ነበረ። የተቀመጠበትን ያስተካክላል። ደነገጡ። ይሄ ብቻ አይደለም። አሁን እንዴት ሩዝጋር እንደተገደለ አሟሟቱን የምናይበት ነው። ሩዝጋርን የገደለው ማን እንደሆነ ለማወቅ አትፈልጉ እያለ ነበረ። ቀጥታ እያመጣውን ሜሞሪ ወደ ቴሌቪዥኑ እያገናኘ ነበረ። ልጄ ይህን ነገር ከየት ያገኘው እያለ ኤሽራፍ እየጠየቀ ነበረ። አያቴ ዝም ብለህ ብቻ ይህን ተከታተል፣ በጣም አጓጊ የሆነ ነገር ላሳያችሁ ነው። ይኸውላችሁ ያማን በእርግጠኝነት እሱን ቀብሮታል። እርግጥ ነው ቀብሮታል። እሱን የምንቀይረው ነገር የለም። ለወንድም የተፈጠረው ነገር በጣም አዝንለታለሁ። ነገር ግን ሌላ ነገር አለ። በቃ ሩዝጋር አሟሟትን በተመለከተ በጣም ብዙ ማየት ያለብን ነገር አለ። እኔ የሆነ ነገር እንዳለ ይታየኛል እያለ ነበር። አላስ ፈርቷል። ስለዚህ ቪዲዮን በደንብ እዩት እያላችሁ ነበረ። አባቱንም ቢሆን ና ወደ ቴሌቪዥኑ ቀረብ እያለው ነው። ሰራን ከተቀመጠበት ይነሳና ለቴሌቪዥኑ ለመቅረብ ቀጥታ ወደፊት ቀረብ ብለው ተጠግቶ ይቀመጣል። ከዛም በኋላ አላስ ዝግጁ ናችሁ እያላችሁ ነበር። ክፈተው ይሉታል። ከዛ እሱ ሲከፍተው ቀጥታ ቪዲዮ መመልከት ጀመሩ። ድንገት ሩያ በቪዲዮ ላይ እንደሚታየው ወደ ቤት እየገባች ነበረ፣ ነስሊሀንን እየተጣራች። ከዛ በድንገት ሩዝጋር መጣ። ምን ልትሆኚ መጣሽ እያላት ልታመልጠው እየሞከረች እየደበደባን ነበረ። ሲደበደባትና ከጠረጴዛ ጋር ሲያጋጫት የተመለከቱት ኤሽራፍ እንዴ ልጅቷን እኮ ገደላት እኮ ልጅቷን ሊገላን ነበር እኮ እየተባባሉ ነበረ። ከዛ እሷ እንደምንም ብላ በድንገት ስትወጋው ይታያል። ስትወጋው ሲሰቃይም ይታያል። አሁን መደንገጥ ጀመሩ። ሩዝጋር ግን ትከሻውን አካባቢ ሩያ ከወጋችው በኋላ እያቃሰተ ነበረ። እያቃሰተ አሁንም ቢሆን ሩያን ማሰቃየቱን አላቆመም ነበረ። ነገር ግን በድንገት ቻላ መጣች። ቻላ ስትመጣ ኤሽራፍና ሰራን ክቡ ነበር ያሉት። እንዴ ሰራን ምን እየሆነ ነው ያለው እያለ ኤሽራፍ ይጠይቃል። ቻላ ከመጣች በኋላ ከሩዝጋር ጋር ድብድብ ጀመሩ። አብረው እየታገሉ እየተደባደቡ ከብዙ ትግልና ድብድብ በኋላ በቪዲዮ ላይ የሚታየው ቻላ በጭካኔ በድንገት ቢሆን ቢላ ነገር ስትወጋው ነበረ። ጎኑን ወግታ ስትገለው ይታያል። ይህም ቪዲዮ ከተመለከቱ በኋላ ሶስቱም ድንጋጤ ውስጥ ገቡ። የአላስ ግን ይለያል። አላስ ክቡ ብሎ ነበረ እየወጣ የነበረ። ከዛ እየወጣ እያለ በድንገት ጄሱርና አሲ አየሁት ዘና ብለው። ከዛ አሲ ዞር ብላ አላዝነሽ አሁንስ ተረጋጋ ደናውንክ መጀመሪያም ነግሬ ነበረ። መጀመሪያም ይሄ ነገር ከአቅም በላይ ነው ይቅርብ ብዬ ነበረ። በል እንግዲህ ሆነ እንዳያ ተሸከም አለችው። ከዛ እሱ ደነገጠ። ደንግጦ እያያችሁ ነበረ። ቻላ በሌላ በኩል እያለቀሰች ነበረ። ምን እንደተፈጠረ ታስታውሳለች። በቦታው እሱ ሩያን እየደበደባት ራሷን እንድስት ካረገ በኋላ ቻላ መጣች። ከመጣች በኋላ ከኋላ በሆነ ጌጥ ነገር መታችሁ። ተለቅ ባለ ጌጥ ስትመታው ወደቀ። ከዛ ቀና አለ። ሲያት እንዴ መጣሽ እንደ አንቺ በቃ ከኔ ህይወት አትውጭም አይደለ? አትላቀቂኝም አይደለ? ከኔ አትላቀቂኝ ማለት ነው አይደለ? ወንድሞችሽ፣ ቤተሰብሽ፣ አንቺ ከኔ ህይወት አትውጡም ማለት ነው አይደለ? እስኪ ምን ታመጫለሽ እያለ ነበረ። እንዳትጠገኝ ሩዝጋር ከተጠገኝ በዚህ መታለው አለችው። እስኪ ምቺኝ እያላት ወደ እሷ ተጠጋ። ጸጉሯን እየጎተተ ነበረ። የያዘችው ነገር አስጣላት። ከዛ መሬት ላይ እየጣላን ነበረ። እላዩ ላይ ወጥቶ ስሚ አሁን ያበቃልሻል። እሺ ምን እንደምትሆኝና ምን እንደምታረጊ ባንቺ ህይወት ላይ የምወስነው እኔ ነኝ። እሺ እኔ ሩዝጋር ነኝ። የፈለኩትን ነገር አረጋለሁ እያላን ነበረ። ከዛ በያዘው ጌጥ ጭንቅላቷን ሊመታት እጁን ሊሰነዝር ሲል ድንገት ትንጠራራና ቢሆነ ስለታማ ነገር በቢላው ጎኑን ወጋቸው። ስትወጋው እያንጠራራ ነበረ። እሷ በደንብ አርጋ ወግተዋለች። ከዛ አሁን በቀጥታ ወደኋላ እየወደቀ ነበረ። ከዛ እሷ ቢላውን፣ ወረቀቱን፣ አበባውን ይዛ ከቦታው ሄደች። ሩያም እዛ ቦታ ላይ ወድቃ ነበረ። በራ የመጣቸው ወደነ ጄሱር ቤት ነበረ። ጄሱር ሲያት በደም ተለውሳ ተጨማልቃ ነበረ። አሲም ስታያት ደነገጠች። ከዛ ወደ ውስጥ አስገቧት። አሲ ገላዋን እያጠበቻን ነበረ። ጄሱር ደግሞ ልብሷን ያቃጥላል። ልብሷን እያቃጠለው ድንገት ቢላውን አገኘው። ቢላውን ሲያገኘው ደበቀው። ወረቀቱንም እያወሰዱ ነበረ። ከደቂቃዎች በኋላ እሱና አሲ ደብቋት ሸፍኗት ድጋሚ ወደ ሆስፒታል ይዘዋት መጡ። ልብስ ቀየሩላት። ወደ ክፍሉ አስገቧት። ከዛ እያስተኛዋን ነበረ። በዚህ መንገድ ሁሉንም ነገር ደባበቁ። ድንገት በወቅቱ ነስሊሀን ስትመጣ ነበረ ከበር እየወጡ ያገኘቻቸው። ምን ነው በሰላም ነው ወይ ብላ ስጠይቃቸው ዝም ብለው ቻላን ለማየት እንደመጡ ተናግረው ትተዋት ሄዱ። አሁን ድንገት አላዝ እየመጣ ነው። ቻላ ቁጭ ብላ እየየዋን ቀጥላለች። እያለቀሰች ነው። ወደ እሷ ቀርቦ አቅፎ እያባበላን ነበረም። ሩያ እንዲሁም ነስሊሀን ፖሊስ ጣቢያ መጥተዋል። ለፖሊስ እስካሁን ድረስ ቃላቸውን ሰጥተዋል። ነገር ግን ያማን እየተፈለገ ነው ያለው። ያማን እንደ ወንጀለኛ ነው እየተቆጠረ ያለው። ነገር ግን ሩያ ምን እንደተፈጠረ ትክክለኛውን ታሪክ ለመናገር ጫፍ ላይ ደርሳለች። ድንገት የመጣችው ሼምኔም ነበረች። ሼምኔም ስትመጣ ልጇን ተስፋ እንዳቆርጪ እሺ፣ ያማን ሁሉም ነገር ያደረገው አንቺ ሆነ ማያገባሽ ድጋሚ እኔ ደግሞ ለሶሲያላኖች ብዬ ልጄን መስዋዕት ማድረግ አልፈልግም ስትላን ነበረ። እማዬ ምር ምትዩ አላረገውም ይሄን ነገር እያለች ነበረ። ሼምኔም በጣም ተጫነቻት። ነስሊሀን በሼምኔም ንግግር እያፈረች ነበረ። ነገር ግን ሩያ ወስናለች። ወደ አንዱ ፖሊስ ተጠግታ ቃሌን መስጠት ፈልጋለሁ ብላ ወደ ውስጥ እየገባች ነው። በድንገት ሰራንን አገኘሁት። ሰራን ሩዝጋርን በመግደል ወንጀል ተከሶ እየታሰረ ነበር። እጁን በካቴና እየታሰረ ድንገት ነስሊሀን ስታየው ደነገጠች። ቆይ አንዴ እያለች ፖሊሶቹን ለምና ታናግረው ጀመረ። ሰራን ምን እየሆነ ያለው ምንድነው ነገሩ? ምንም እየገባኝ አይደለም። ምንድነው ነገሩ? እንዴት ነው አንተ የታሰርከው? አልገባኝም አለችው።
እሱ ግን ወደ ጆሯ ተጠግቶ ልጆቻችንን አደራ ሩዝ ጋርን የገደለችው ቻላ ናት በማለት ተናገረም። ደነገጠች። ለማመን ከበዳት። ምን አይነት አጋጣሚ ሁሉ ነገር እንደተፈጠረ አልገባትም። ምንም አልገባኝም ትላለች። ለልጆቻችን ብለን መስዋዕትነት መክፈል አለብን። ልጆቻችን አደራ ኤጄ ልብ እስክታገኝ ድረስ ንቅለ ተከላው እስኪገኝላት ድረስ ይኸውልሽ በህይወት ማቆየት አለብሽ እሷን ብሏት እንደታሰረ በካቴና ሄደ። ሩያና ሼብን የሚል ነገር ይከታተላሉ። በመጨረሻም ያማን በቦታው ደረሰ። እነ አዲልን የሩዝ ጋርና አባት እየመራቸው በቦታው ሲደርስ ይሄ ነው እያለ አዲል አዎ እያለ ያማን እየመለሰ ዶማና ካፋ ሰጡት። ቆፍር እያሉ ነበር። ቆፍር እቀብራለሁ እዚሁ እያሉ ነበር አዲል። ከዛ እሱ እየቆፈረ በአንድ በኩል ጉቨን ተደውሎ እየተነገረው ነው ውጤት የዘለምር ምርመራው 99% ከያማን ጋር እንደሚገናኝ ተነገረው። አሁን ልጁ እንደሆነ ካረጋገጠ በኋላ መስዋዕትነት ለመክፈል ዝግጁ ነው። ከመኪናው ወጣ። ያማን እየቆፈረ ነበረ። ድንገት ጉቨን መጣ። አንድ ጊዜ እናንተ ማናገር ብቻ ነው ፈልገው አንድ ጊዜ እያለ ነበረ። ከዛም በኋላ የአዲል ጠባቂዎች ሽጉጥ ደቅነውበታል። ያማን ዞር ብሎ ተመለከተ። ደነገጠ። ምሮ መተው ቆፍር እያለ ነበር አዲል። ዞር አለ። አንተ ከየት ነው የመጣው እያለ ነበረ። ጉቨን ደግሞ አንድ ጊዜ ማውራት ብቻ ነው ፈልገው አቶ አዲል አንድ ጊዜ ብቻ እያለ ነበረ። አዲል ውስጥ ተጠጋ። ምሮ ችግር ምን ልታረግ መጣ ችግር ፈልገው ነው እንደመጣው እያለ ተናዶ እየቀረበ ነበረ። አንድ ጊዜ ላናገር ብቻ ነው ፈልገው እያለ ነበረ። ከዛ ጉቨን ዝም ብሎ ያየው ማን አንተ እያለ አዲል ሲጠይቀው ጉቨን ያንን ስለታማ መሳሪያ እጁ ላይ ይዞ ነበረ። ድንገት አነቀው። አዲልን አንቆት ስለታማ ነገሩን ጉሮሮ ላይ አድርጎ አሁኑን እነዚህ ሰዎች እንዲሄዱ አድርጋቸው እያለ ነበረ። ያማን ደነገጠ። ገርሞት እየተመለከተ ነበረ። ነገር ግን ጉቨን አቶ አዲል ከዚህ በኋላ ልጅ መከታተልን ታቆማለህ ምክንያቱም ልጄ ነው ያማን ልጄ ነው እያለ ነበረ። አዲል የሚያውቀው ያማን የሰራ ልጅ እንደሆነ ነው። ጉቨን አሁን ወደ ጆሮ ተጠግቶ ይህንን እየነገረው በአንድ በኩል ያማንም ቢሆን ምን እየወሩ እንዳለ አልገባውም። የአዲል ሰዎችም ሽጉጣቸውን ወደነ ጉቨን እንዳነጣጠሩ ነበረ። ክቡራን ተመልካቾች እንኳን ወደ ቅጠል ቲቪ የዩቲዩብ ቻናል በሰላም መጣችሁ። ውድ ተመልካቾች በዛሬው ዕለት ስውር እጅ የተሰኘው ድራማ ተመልክተናል። ክቡራን ተመልካቾች ስውር እጅ ድራማ ከተጀመረ በርካታ ክፍሎች ተቆጠሩ። ይህን ድራማ የምትወዱ የምታደንቁ ተመልካቾች በየቀኑ በተመሳሳይ ሰዓት በተመሳሳይ አቀራረብ ስለማደርሳችሁ እንድትከታተሉ በትህትና ጠይቃለሁ። ውድ ተመልካቾች ዘውድ ድራማ አልተቋረጠም፣ አሁንም ቢሆን ይቀጥላል። ዘውድ ድራማ ገና እየተሰራ ስላለ አዳዲስ ክፍሎች ሲለቀቁ ወደ እናንተ ማቅረቤን የምቀጥል ይሆናል። ስውር እጅ ድራማን እንደወደዳችሁት አልጠራጠርም። ያላችሁን አስተያየት በኮሜንት ላይ እንደተለመደው ጻፉልኝ። ስለምትጽፉልኝ ከልብ አመሰግናለሁ። በቀጣይ በአዳዲስ የዘውድ ድራማ እንዲሁም የስውር እጅ ድራማ ክፍሎች እስከምንገናኝ ድረስ በያላችሁበት መልካም ቆይታ